ያለችው በዙሪያ ያሉትን አስተካክል ነው። አሁን እኮ እዚህ ጋር ደግሞ አላስተካከለ እሱ ደግሞ እኔ የምፈልገው አንቺን ነው። አንቺ ከኔ ጋር ከሆንሽ በኋላ ሁሉ ነገር ይስተካከላል ነው የሚለው ነው። እሱ ደግሞ አሁን እሷ የምትፈልገው መጀመሪያ ደግሞ ትላንትና ደግሞ እኔን ከፈለከኝ አንተ ባለህበት ቦታ ላይ አስተካክልልኝ፣ ንጹህ አድርግልኝ ብለዋለች። መጀመሪያ አሁንም ቢሆን ቤቱን ማጽዳት አለበት። እንደኔ ነው፣ እንደራሴ ነው። ሶሪ ካስቀየምኩ ታች አይ ልክ ነሽ እኮ ሀይሚዬ። ይሄ እኮ አንዳንድ ሰዎች ናኒ ምን ሚሉ መሰለሽ አስታርቋቸው ምናምን የሚሉ ነገር አለ። አሁንም ዝም ብሎማ እርቅ የለም እኮ ዝም ብሎ እርቅ ሳይሆን ሁለት ሰዎች እኔ እንደውም ዛሬ አሰብኩት የነበረው ምን እንደሆነ ታውቂያለሽ? ዛሬ አሰብኩት የነበረው ሁለቱንም ይዟቸው በቃ ካወደ እኔና እሷ ባለንበት ነገር ላይ እንጨርሳለን። እኔ አሁን እሷ ጋር ለይቅርታ የምሄደው እናንተን ዞር ሳለ ነው። ካወደ አቤቴ እንዳትመጪ አንቺም ከይቅርታ ጋር ስራ ባይሆን ኖሮ ማለት ነው እንደዚህ ብሎ ይል ነበር ነው የኔ እንትን። ምክንያቱም ስራ እንዲቀጥል ስለተፈለገ ነው። አጥርቶ ነው እንጂ መሄድ ያለበት መጀመሪያ አጥርቶ መሄድ አለበት። ለምን የጠየቀችውን ነገር አጥርቶ መሄድ አለበት። አሁንም ወደፊትም ለምን ከዛች ልጅ ጋር ምንም እንደሌለው ማሳየት አለበት። አንድ ሁለት ፍጹምን ደግሞ ካወደ ደግሞ መሀላችን አትግባ፣ እኔና ሀይሚ እንጨርሳለን ማለት ነበረበት። እንደ ዛሬው በትክክለኛው መንገድ ብንሄድ ይሄ ነው። ለምን መሰለሽ ኤፍሬምም ለማስታረቅ ኮንፊደንስ የሚኖረው ወኔ የሚኖረው እሱ ሄዶ ይሄን ነገር ካጠገቡ ያለውን ነገር ሲያጸዳ ነው። ገባሻናል? ይሄን ነገር ሲያጸዳ ነው። እኔ የሆነ ነገር እየተከፋል ውስጥ መከፋት እያለብኝ የተበላሸ ቤት ውስጥ እጄ አልገባም። የተበላሸ ቲማቲም ቢኖረን ንጹህ ቲማቲም አምጥተን እንጨምርበታለን እንዴ? የተበላሸው ወርጉረ ነው እኮ ንጹህ የምንከተው አይደል እንዴ? ይሄ ማለት ምን ማለት ነው? እሱ መጀመሪያ ማጽዳት አለበት ነው። ይሄ ጥያቄ ሰጥተዋለች። ጥያቄውን ሰጥተዋለች። ትክክል ነሽ። እች ልጅ ሳያት ማናት ሳታታውራ የምትለው ትመስለኛለች ስሟ። ትክክል ነው። ብሩኬ መጀመሪያ ብቻውን መቆም አለበት፣ ማጽዳት አለበት። ዛሬ ላይ እርቅ ቢደረግ ነገ እዩ ትመጣለች፣ ሞርዛን ይደፈርሳል ማለት ነው። ስለዚህ ብሩኬ መጀመሪያ ጽድት ያድርግ፣ ሀይሚዬ እንዳለችው ማለት ነው። ሚስቱ ያለችው መስማት አለበት። ብሩኬ አይሰማም። ዱብ የሆነ ችግሩን እሱ የሚጠነቀቀው ከሀይሚዬ ጋር መቀያየሙ ሳይሆን ከኦዲየንሶቹ ጋር ነው። በቃ እንዲህ ብላችኛ እንዲህ ወቀሳ እኝኝ። ስለዚህ ወደ ራስ ተመለስ። ኤፍሬምም አጠገብ ያለውን ነገር አስተካክልን። ድራማው ስንሄድ ኤፍሬምም አጠገብ ያለውን ነገር መጀመሪያ አስተካክል ጨርስ ነው ያለው። እሱ የሱ መልስ ዛሬ ደስ ይላል። ተረጋጋ ሁለታችን ለመሰለሽ አሁን ሄዶ ሽማግሌም ገብቶ አጠገቡ ቢጠይቋት ምንድን ነው የምትለው? አሁንም ይሄንን ነገር ነው የምትጠይቀው። ለምን መጀመሪያ ያለውን ነገር አሁን ዛሬም እኮ ነገረችው። አንተ የሚያስፈልግ ለአንተ የምታስብበት ሴት ናት አለችው። ያችን ልጅ ዞር አላረገም። አሁንም ጭንቅላቷ ውስጥ ያለችው ያቺ ልጅ ናት። አየሽ፣ አቋሙን ማሳየት አለበት። አሁን ያቺ ልጅ ላይ አቋሙን ማሳየት አለበት። በቃ ዞር በይልኝ፣ እኔ ያመጣሁሽ ለስራ ነው። ለስራ እስከሆነ ድረስ ደግሞ እኔ እና እሷን ደግሞ እያጋጨሽን ያለሽው አንቺ ነሽ። ፍፄ እንደ ጓደኝነት እቀበልሃለሁ፣ ግን ሀይሚ ጋር ደግሞ ጥሩ አመለካከት እየተፈጠርልኝ ስላልሆነ እኔ ልጨርስ እሷ ጋር ያለኝን ነገር እናንተ ዞር በሉልኝ ማለት አለበት። ቅድሚያ ማስተካከል ያለበት እኔ የሚመስለኝ እሱ ነው። እሱን አስተካክሎ ነው ወደ ሀይሚ መሄድ ያለበት ነው የኔ ጥያቄ። ምክንያቱም አሁንም ቢሆን ሀይሚ ሌላው ደግሞ ብሩኬ መንገድ ላይ ቤት ውስጥ በቃ ዝም ብሎ እንዴ ማስኪታ እያኘከ ላይክ የሆነ የኬርለስ ይህ ማለት ዲስሪስፔክት ነው። ስለዚህ አንድ ወንድ ለፍቅረኛው ለሚስቱ መስት ኢምፖርታንት ሪስፔክት ማድረግ አለበት። የሆነ ጥሩ ነገር ጥሩ አየር ግሪን ቦታ ወስዷት ኢንጆይ እያደረጋት በመጀመሪያ ራሱን አጽድቶ ነው። አናዳጅ ማንነቴን እንዴት ነው የምቀይረው አለ። ያ ማለት ምንድን ነው? ያችን ልጅቷ አሁን አፍቅራለሁ ብላ የመጣውን ሁሉ ገፍትሮ ውጡልኝ ብሎ ማባረር አልቻለም። ይሆናል አይደለ? የሚይዘው ነገር አለ። እሱ ደግሞ የተሰጠው ጸባይ ሆነ። ያንን ጸባውን በምን ይቀይረው እንጂ ትላንትናም እኮ ልጅቷ ስትመጣ እንደዛ ወይኔ ዛ ምናምን ጸባይ ማንም ሰው መቀየር ይችላል። ብሩኬ ድል ለፍቅር ሳይሆን ድል ለዶላር ስለሚያደርግ ነው። ብሩክን መኮርኮም ነው ስለማይገባው ማለት ነው።
እናንተ ምከሩት፣ እኛ እንኮረኩመዋለን። እኛ ምክር በቃ የእኛ ምክር ኤክስፓየርድ አድርጓል። ብሩክ ጋር አልተረዳችው። እንዴት ነው እዚህ ላይ እንዴት ታብራሪዋለሽ? እሺ ሌላውን ተይው። እዚህ ላይ እኔ አንድ ነገር ልናገር። ይሄንን ጸባይ አይቀይረውም፣ ይቀይረዋል። ትዳሩ ስትገቢ ለእሷ ስትይ ነው የምትኖሪው እንጂ ለውጭ ሰው ስትይ አይደለም የምትኖሪው። ተግባባን አለ። አሁን እሷ የእሱን ፍላጎት እሷ ታሟላለች፣ የእሷን ፍላጎት እሱ ያሟላላታል። በምን ትዳር ውስጥ ስትገቢ የራስሽን ሪሌሽንሽፕ ስትፈጥሪ የእሷን ትሪት የሚያደርግ ነገር ማድረግ አለበት። ለምን ያደርጋል? የውጭ ሰው አይደለም የሚኖርለት ኑሮውን። ሀይሚ ናት የምትኖርለት፣ ብሩክ ነው የሚኖርላት። ሁለቱ እስከኖሩ ድረስ የውጭ ሰው አስፈላጊ አይደለም። ለምን? የውጭ ሰው ቢከፋ ነው ጥሩነቱ፣ የውስጥ ሰው ቢከፋ ነው ጥሩነቱ። እሷን በትክክለኛው መንገድ እሷን ሲንከባከብ፣ እሷን ሲያከብር፣ እሷን ያለችውን ነገር ሲሰማ ነው እንጂ የውጭ ሰው እሷን ሊሰማ የሚችለው። እሱ እያጣጣላት ከሄደማ የደጅ ሰውም እያጣጣላት ኖ ሀይሚዬ፣ አሁን የኔ ጥያቄና ያንቺ መልስ ፈጽሞ አልተገናኘም እያልኩሽ እኔ ኖ ወደ ስለ መልሱ ክብር እየመጣሁልሽ አይደለም ነው። አልመጣሽም። ወደ መልሱ እኔ ስለ እየመጣሁልሽ ነው። ክብሩ አዳምጪኝ። ሳይሆን ስታዳምጪኝ እኮ ነው መልሱ የምታገኝ። ትክክል ነሽ። ብሩኬ ሪስፔክት ቢያደርጋት ኖሮ ሀይሚን እቺ ሀብሰላት በጥፊ ሀይሚን አትመታትም ነበር። ትክክል ነሽ። አሁን እንዴት አድርጎ ሰው ላይ ተቆጥቶ ማስወጣት እንዴት ይቀይረው? እየመጣሁልሽ ነው። አሁንም ወደዛ እየመጣሁልሽ ነው። ወሬውን አስጨርሽኝና መጨረሻ ላይ የምጠይቅኝ ጥያቄ ትጠይቅኛለሽ። ምክንያቱም ብሩኬ ችግር አለበት። የብሩክን ህይወት ሀይሚና ብሩኬ ናቸው የሚኖሩት። ማንም ሰው እኛ የምንፈተፍተው የምናወራው አንኖርም። እንደዚሁም ደግሞ ኦዲየንስ እሱ ይሄን ነገር እንኳን አያገናዝብም። ብሩኬ ሞኛ አይሉት የሆነ አይዱን ነው። እዚህ ጋር ክፋት አታስቡ። ኖ አውቀን ነው እኔና ዛህራ እንትን እንዳትልና ሀይሚ እኛ ተቃራኒ ሆነን መከራከር ስለፈለግን ነው። ታያቸው ያውሩ። ጨርሽ ውዴ። ምንድነው መሰለሽ የትኛውንም ባህሪ ለእሷ ሲል መቀየር አለበት። በጣም ሀርደኛ የሆነን ሰው፣ በጣም የሆነ ቲቪተኛ የሆነ ሰው ሚስቱ ጋር ሲመጣ ተረጋግቶ ነው የሚመጣው። ሲቀጥል ደግሞ እኔ በራሴ ማለት ነው ሴትን ማምጣት፣ ሴትን ማቅረብ። ሁለት ደግሞ ይህን ነገር እንዴት አሸሸዋለሁ? እኔ ህይወቴ ላይ ጥሩ ያልሆነልኝ ነገር ባህሪም ባይሆን እኔ ሀይሚን ከወደድኳት አሰናብተዋለሁ። ምክንያቱም ይሄ ባህሪን አይገልጽም ለማለት ፈልጌ ነው። ትዳር የሚያበላሽ ነገር ከመጣ ባህሪን ቀይሬ ይቅርታ፣ ባህሪውን አሁን እኮ ሀርዱን ወይ ተሳደብ ምናምን አይደለም፣ ይቅርታ አርጊልኝ ብሎ እኮ ማሰናበት ይችላል። ምክንያቱም ህይወቴን ስለማያውቃ ሀይሚ ፍላጎቴ ከሀይሚ ጋር ብሩኬ ጥቅሙን ነው የሚያስቀድመው። 4 ነጥብ። እንደዛ ቢሆን ያኔ ነበር የሚሰማው። አሁን አይሰማም። አለመቀየርን አይገልጽም ዛጋ። ምክንያቱም የሚኖረው እሱና እሱ ስለሆነ ከእሷ ጋር ስለሚኖር ከዛችኛዋ ጋር ስለማይኖር ለእሷ ሲል ብዙ ነገር ማድረግ አለበት። ብሩኬ ህይወት ከህይወት በላይ ምንም የለም። እሱ ግን ህይወት ማለት በጣም ኢዚ እና ሲምፕል ነው ያደረገው። ስለዚህ ብሩኬ ብሬኑን ያሰራ፣ ምከሩት፣ ሜንሽን አድርጋችሁ አድርሱለት። እየተከራከር ተቃራኒ ይሆናል። የሆነን ሰው አሁን ለምሳሌ